መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። ምዕመናን በመደዳ ተደርድረው የተወሰኑት ፊታቸውን ወደ ሰማይ አቅንተው ቀሪዎቹ አንገታቸውን ወደ መሬት አቀርቅረው ቴሄራን መስጊድ ውስጥ ዝናብ ይወርድላቸው ዘንድ ጸለዩ። በዚህ ወር አጋማሽ ሰሞን ይላል ሲኤንኤን። የተስፋ መቁረጥ ድምፃቸው ጨምሯል። ከተማዋ እጅግ በከፋ የውሃ ቀውስ ውስጥ ከመሆኗ የተነሳ ፕሬዚደንቱ ነዋሪዋ ጣጥሏት ሊሸሽ አስፈላጊ ሊሆን እንደሚችል በአደባባይ ተናግረዋል። ከዛ ንግግራቸው በኋላ እነሆ ሳምንታት እንደዋዛ አልፈዋል። ዝናቡ ግን ጠብ አላለም ይላል ሲኤንኤን። አሁን እንዳለው ፍራቻ በዝች በሕዝብ የተሞላች ይልቁንም እየተጥለቀለቀች ሰፊ የደራችና ወደ 15 ሚሊዮን ነዋሪ ያዘች ከተማ ውሃ ሙሉ በሙሉ ይጠፋል የሚለው ፍራቻ አይሏል። የጨነቃቸው የአገሪቱ ፕሬዝደንት ማሹድ ፔዜሽኪያን ዝናብ እስከ ታኅሳስ ወር ያልዘነበ ያልመጣ እንደሆነ የአገሬ ሕዝብ ውሃ በሼንኬሎ እንቆንናለን ሲሉ ተናግረዋል። ያህል በቃ ብሎ ዝናቡ ከለገመና አንደኛውን ከቀረ ነዋሪዎች ከተማዋን ለቀን መሄድ ይኖርብናል ሲሉ አዘዋል። በርካታ ኤክስፐርቶች ጣጥሎ መሰደዱ ቴሄራንን በመስመጥ ላይ እንዳለች መርከብ ጣጥሎ ወደ ሌላ ቦታ መሰደዱ ተግባራዊ ሊሆንም አይችል ቢሆንም ይላሉ። የፕሬዝደንቱ እንዲህ ለማለት መድረስ ግን ኢራን ያለችበትን ሁኔታ መራራነት በሚገባ ያንጸባርቃል ይላሉ። ርዕሰ ከተማ በመሆኗ ትኩረት አረፈባት እንጂ ጥማት የገደላቸው የኢራን መሬቶች ብዙ ናቸው። የኢራን የክረምት ወይም የዝናብ ወቅት ከጀመረበት የመስከረም ወር መጨረሻ ሳምንት ወዲህ ወይም ጀምሮ ወደ 20 የሚደርሱ የኢራን አውራጃዎች አንዲት ጠብታ ውሃ እንኳ ከሰማይ ሲወርድ አላዩም። በካሊፎርኒያ ዩኒቨርሲቲ የተክል ሳይንሶች ተባባሪ ፕሮፌሰር ሞሰን ሜስጋራን በተጠቀሱት አውራጃዎች ከቶም ዝናብ ጠብ አለማለቱን በእጅጉ አጢነዋል። ሮይተርስ ከስፍራው ከኢራን እንደዘገበው ደግሞ የመላ አገሪቱ ግድቦች አሁን ያቆሩት ውሃ መያዝ ከሚችሉት መጠን ጋር ፈጽሞ ሊስተካከል የሚችል አይደለም። 10% እንኳ አይሞላም። የዚህ የኢራን
የውሃ አልቦነት መከራ ስረ መሠረቱ እንደ ብዙ የዓለም ሀገራት ሁሉ 10 ዓመታት ያስቆጠረ የውሃ ምንጮችን ከመጠን በላይ የመቦጥቦጥ እርምጃ ነው። በዝርዝር ሲያስቀምጡት ያረጁ የሚያፈሱ መሠረተ ልማቶች፣ ወንዞችን የከተሩ ግድቦች እንደ አሸን መፍላት፣ የአስተዳደር ብልሹነት እና የሙስና ውንጀላዎች ናቸው ይላሉ። በዚህ ውስጥ ደግሞ የአየር ጠባይ መዛባት የፈጠረው ደረቅ አየር፣ በዚህም የተነሳ ከዓመት እስከ ዓመት የውሃ ማጠራቀሚያዎች እንደደረቁ አፋቸውን ከፍተው መቅረት ይጨመርበታል ይላሉ። ኢራን ቢያንስ ባለፉት 40 ዓመታት ውስጥ እንዲህ ያለ ድርቅ ገጥሟት አያውቅም ነበረ። በእንዲህ ያለ ውሃ ማጠራቀሚያዎች እስከ ገደፋቸው ጢም ጢቅ እንዲሉ በሚጠበቁበት ወራት የውሃው መጠን እየተሟጠጠና ይበልጥ እየደረቀ ነው ይላሉ። በካሊፎርኒያ ኢርቪን ዩኒቨርሲቲ የሲቪልና አካባቢ ምህንድስና ዩኒቨርሲቲ ፕሮፌሰር አጋ ኩቻክ ሲናገሩ፣ ስማቸውን ልብ በሉልኝ ደጋግሜ ስለምጠቅሳቸው። ኢራን ለነገሩ በአብዛኛው ከፊል ቆላማ የሆነች ደረቅ ምድር ናት። ለውሃ እጥረት እንግዳ አይደለችም። ነገር ግን የሀገሪቱ የሀብትና የሥልጣን ልሂቃን መኖሪያ የሆነችውን ቴሄራን በዚህ መጠን ውሃ አንገላቷት አያውቅም። የቴሄራን የውሃና የጤና አጠባበቅና ጽዳት ባለሥልጣን ዲሬክተር ሞሐሰን አርዳካኒ ከተማዋን የሚያጠጡ የውሃ ማጠራቀሚያዎች በአሁኑ ሰዓት ያላቸው የውሃ መጠን ወደ 11 በመቶ ብቻ መሆኑን መናገራቸውን ከፊል ይፋዊ ሜኽር ዜና አገልግሎት ገልጸዋል። ከከተማዋ 24 ኪሎ ሜትር ብቻ ወጣ ብሎ የሚገኘው ላቲያን ግድብ 9 በመቶ ብቻ ነው የውሃ ይዘቱ። ሌላው ከቴሄራን 64 ኪሎ ሜትር ርቆ የሚገኘው አሚር ካቡር ግድብ ክፉኛ አሽቆልቁሎ 8 በመቶ ብቻ ቀርቶታል። ሮይተርስ እንደዘገበው ከኢራን ባሻገር የኢራን ሁለተኛና የ3 ሚሊዮኖች መኖሪያ የሆነችው ማሽሃድን ከተማን የሚያጠጣው የውሃ ማጠራቀሚያ በውስጡ የያዘው የውሃ መጠን ወደ 3 በመቶ ብቻ ነው ይላሉ የከተማዋ ውሃና የውሃ ፍሳሽ አገልግሎት ኩባንያ ኃላፊ ሆሴን ኢስማኤልያን። ካቬ ማዳኒ የተባበሩት መንግሥታት የውሃ የአካባቢ ተፈጥሮና የጤና ዩኒቨርሲቲ ተቋም ዲሬክተር ናቸው። ኢራናዊ ካቬ ማዳኒ ከዚህ በፊት የኢራንን የአካባቢ ተፈጥሮ ዲፓርትመንት ምክትል ኃላፊ ሆነው አገልግለዋል። የኢራንን ሁኔታ የአጭር ጊዜ አደጋ አይደለም ነው የሚሉት። እየተንከባለለ የመጣና የማይቀለበስ ውድመት የሚያመጣ የረጅም ጊዜ መቅሰፍት ነው ይላሉ ፍርጥም ብለው። ሀገሪቱንም የውሃ ኪሳራ ውስጥ የምትገኝ ሲሉ ይገልጿታል። ኪሳራ የሚለው ቃል በቀውሱ ላይ ያለውን የገለጻ አጠቃቀም ሲያስረዱ ሀገሪቱ ወንዞቿን፣ ሐይቆቿንና ጨፌዎቿን በየዕለቱ የሚገላበጥ የንግድ ሂሳብ ደብተር ካረንት አካውንት ይሉታል። ኢራን በሂሳብ ቋንቋ ከወንዞቿ፣ ሐይቆቿና ጨፌዎቿ ካረንት አካውንት ኦቨርድራፍት ተጠቅማለች ከልክ በላይ። እንደ ቁጠባ ሂሳብ ደብተር ከሚቆጠረው የከርሰ ምድር ውሃም በተፈጥሮ ከሚታክልበት በፈጠነ መልኩ ቆፍራ በመጠጣትና እርሻዋን በማጠጣት ከስራለች። የቁጠባ ሂሳቧም ማልቋል። ኤክስፐርቶች እንደሚሉት የሀገሪቱ መንግሥትም ቢሆን በምግብ ራስን መቻል በሚል ተነሳሽነትና በከፊል ደግሞ ለምዕራባውያኑ ማዕቀብ ምላሽ ለመስጠት ሲል ይህንን ሁኔታ የፈጠረ ፖሊሲ አራምዷል። አጋ ኩቻኪ ሲናገሩ የመንግሥት ፖሊሲዎች በቆላማ ግዛቶች የመስኖ እርሻ እንዲስፋፋ ለ10 ዓመታት አበረታተዋል ይላሉ። ከ1979 እስላማዊ አብዮት ወዲህ የመስኖ እርሻ በሀገሪቱ በጥፍ ጨምረዋል። ሰብሎች በተለይ ሩዝ፣ የኢራናውያን እንጀራ ማለት ነው፣ ተጠምቷል። አብዛኛው የሀገሪቱ የውሃ ሀብት 90 በመቶ ለእርሻ ይውላል።
በአንድ ወቅት የምድራችን ግዙፍ የጨው ውሃ የነበረው ኡርሚያ ሐይቅ፣ የኢራን ሐይቅ ነው፣ የጨው ውሃ ሐይቅ ቀጥተኛ ሰለባ ነው ይላሉ። ባለፉት 10 ዓመታት ይህ ዓለም አቀፋዊ ሐይቅ ነጥፏል። በዚህ ሉላዊ ግዙፍ የጨው ውሃ ሐይቅ መድረቅ ድርቅ የራሱ ሚና ቢኖረውም የእርሻ መሬቶችን ለማገዝ በሚል አጠገቡ እንደ አሸን የፈሉ ግድቦችና የጉድጓድ ውሃዎች ዋነኞቹ ናቸው ይላሉ ኤክስፐርቶች። ሐይቁ ውሃ የሚያገኝበትን አቅርቦት አንቁበት ይላሉ። ይሄ መሆኑ ሳያንስ እንደ ነዳጅ ዘይትና ጋዝ የመሳሰሉ ውሃ ፈጅ ኢንዱስትሪዎችን በአገሪቱ ቆላና ከፊል ቆላማ ግዛቶች ገነቡ። የከተማ ሕዝብ መናርም ፍላጎትን አናረው። ያረጁ ያፈጁ መሠረተ ልማቶች እጃቸው አለበት ይላሉ። 30 በመቶ የሚገመት የአገሪቱ የመጠጥ ውሃ ባረጁና አንጠባጣቢ የማከፋፈያ ሲስተሞች ምክንያት ይባክናል። ውሃን መልሶ በማጣራት ለሌላ አገልግሎት የመጠቀም እንቅስቃሴም በእጅጉ አናሳና ኮሳሳ ነው ይላሉ። አሁን ኢራኖች ከዚህ በፊት የነበረ ታሪካቸውን፣ ባህላቸውን እንደገና ለመቀስቀስ ወስነዋል። ኢራናውያን ለወትሮ ወደ በረሃ ምድር እየሄዱ ፊታቸውን ወደ ሰማይ አጋጠው የፈጠራቸውን አምላክ ውሃ የመለመን ባህል ነበራቸው። ረስተውት ቆይተዋል። አሁን ማስታወስ ብቻ ሳይሆን ፊታቸውን ወደ እግዚአብሔር እያቀኑ በረሃ ላይ እየጸለዩ ነው። ኢሳያስ፣ ያው የኢራን ጉዳይ በእውነት የምንከታተልበት ምክንያት በዜናነቱ ብቻ ሳይሆን ማንንም ሰው የሚነካና የሚያሳስብ ጉዳይ ነውና እውነቱን ለመናገር በየጊዜው ይህንን ዜና ቼክ አደርጋለሁ። እውነቱን ከጠየከኝ ዝናብ ዘነበ የሚለው ነገር ለመስማት ነው። ኢሳያስ ዓለም እጅግ በጣም የሚያሳዝን ዜና ነው። ምክንያቱም ኢራን ወደ 10 ሚሊዮን በከተማ ውስጥ የሚኖር ህዝብ አላት እና ይሄንን 10 ሚሊዮን ህዝብ መሰደድ እጅግ በጣም ከባድ ነው። ወዴትስ ነው የምትሰደደው? ወዴትስ ነው የምትሄደው? ውሃ ደግሞ ለሰው ልጅ ትልቁ ፍጆታው ነው። ስለዚህ የኢራን ዕጣ ፋንታ ምንድን ነው የሚሆነው? ዝናብ ካልጣለ በእርግጥስ ዓለም ሊሰደዱ ይችላሉ ወይ? መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። ኤክስፐርቶች እንዳለ ለምሳሌ የከተማዋ ህዝብ ያው በነገራችን ላይ የአሃዝ ጉዳይ እንደ ሚዲያዎቹ ይለያያል። ዞሮ ዞሮ የቴህራን ህዝብ በ10 እና በ15 ሚሊዮን መካከል ነው እና ይህን ያህል ህዝብ ይዘ እንዳለ ከተማዋን እንደሰመጠ መርከብ ትተህ የመሰደዱ ጉዳይ ሎጂስቲካሊም በአይነ ህሊና ስታየው የሚቻል አይደለም። በዛ መንገድ ደግሞ ያን ሁሉ ህዝብ አንቀሳቅሰ ከተማዋን ትተህ ወዴት ነው የምትሄደው? እና ቁጥሩን አስበው። እንደሰማኸው ከ20 ያላነሱ የኢራን ክፍለ ሀገሮች ተመሳሳይ ሁኔታ ውስጥ ነው ያሉት እና ይህን ሁሉ ግምት ሲያስገቡ ኤክስፐርቶች ይሄ ሊሆን የሚችል አይደለም ነው የሚሉት። ግን በከፊል በተወሰነ መጠን ደረጃ ሊሆን የሚችል ነው። ከዚህ አንጻር ህዝቡንም የውሃውን ሁኔታ እያዩ መቀስቀስና በዛው አኳያ ማንቀሳቀስ ይቻላል ብለው ነው የሚናገሩት። መፍትሄ የሚለውን ጥያቄ ግን በጣም የሚያከብደው የእግዚአብሔር አምላክ የፈጣሪ ሩሩነት ብቻ ነው ይሄን ነገር ሊቀይረው የሚችለው። ምክንያቱም 6ኛ ዓመታቸው ላይ ነው ድርቁ።
ስድስተኛ ክረምታቸው ለስድስተኛ ጊዜ መድረቁ ነው መንጠፉ ነው እና መቼም ሌሎች መፍትሄዎች በሙሉ ከዝናቡ ጋር የተያያዙ ናቸው። አሁን የጠቀስናቸው ሀገሪቱ ፖሊሲዋን እንደገና ሪቫይዝ ማድረግ ትችላለች፣ መከለስ። አሁን የተጠቀሱትን ብዙ ኤክስፐርቶች የገለጿቸውን የሀገሪቱን የውሃ ሀብት በተሳሳተ ፖሊሲ ክፉኛ ያነጠፈውን አሰራር ማስቀረት፣ እንደዚህ አሁን የሰማቸውን ሲስተሞች ያረጁ መሰረተ ልማቶችን በአዳዲስ መተካት፣ አሮጌውን ማደስ፣ እያንዳንዷን የውሃ ብክነት መቆጣጠር፣ ብዙ አይነት መፍትሄዎች ሊወስዱ ይችላሉ። ግድቦቹ እንዳለ አሁን ግድቦቹ ከጠቃሚነታቸው ይልቅ ብዙ ወንዞችን ያነጠፉ ሆነዋል። አሁን በዜናው ላይ ሁሉንም ስለማልጠቅሰው ነው እንጂ ግድቦቹ እንዳሸን ፈልተው አሁን ስታይ የወንዞቹን መፍሰሻ ፍሳሽ መስመር ተከትሎ የደረቀ አሸዋ በእነሱ ቦታ ማየት በጣም ሕሊና የሚነካ ነገር ነው። ስለዚህ ከልክ በላይ የሆነውን ሁኔታ ለመቀልበስም ኢራናውያን በቤት ውስጥም ሆነ ከቤት ውጭ ያላቸውን የውሃ አጠቃቀምም ራሱ የውሃ አጠቃቀም ቁጠባ፣ እነዚህን የመሳሰሉ ነገሮች በሙሉ ኮንሰርቬሽን፣ የተለያዩ ነገሮችን ሊያደርጉ ይችላሉ። በነገራችን ላይ በአጭር ጊዜ የቴክኖሎጂ እርፍ የጨበጡ ህዝቦች ናቸው እና ሰራተኛ ህዝብ ነው። እነዚህ ነገሮች ግምት ስታስገባ እድሉን ካገኙ ይሄን ሁኔታ ለመለወጥ በጣም እንደሚችሉ ታምናለህ። ግን ይሄ ሁሉ ሊሆን የሚችለው ከሰማይ ውሃ ከመጣ ነው። ዝናብ እንደው እንትን ባትል እንኳ ቢያንስ እንደው በቂ በሚባል ደረጃ የግድ ማግኘት አለባቸው። ስለዚህ ይገርምሃል፣ የዜና አውታሮች ሁሉ ሲደመድሙ የመጨረሻውን ነገር የሚያያዩት ኢራናውያን በጸሎት ደጋግመው እግዚአብሔርን መለመን ነው። ኢንፋክት ለምሳሌ የዚህ የሰው ሰራሽ ዝናብን ሞክረውታል እና ይህንን ባለፈው ዘገባችን ገልጸናል። እሱ ራሱ ዝናብን ለማዝነብ የሚጠቀሙበት ኬሚካል ትክክለኛ ዝናብ ሊያመጣ የሚችለው ቢያንስ 50% እርጥበት ሲኖረው ነው ይላሉ። የራሱ የተፈጥሮ ከባቢ አየር እና ይሄ በሌለበት ባለፈው ያደረጉት ሙከራ ደራሽ ጎርፍ ነው ያመጣባቸው ነው የሚለው እና በብዙ መንገድ ሊታገሉት እየሞከሩ ነው። እስቲል ይሄን ትተዋል ማለት አይደለም። አሁን ይሄንንም ያደርጋሉ። ቅድም ያልናቸውም ነገሮች ማድረጋቸው አልቀረም። ይሄ በተለይ ውሃ ቁነናው በይፋ ባይገለጽም አሁን ሙሉ 24 ሰዓት ውሃ የምታገኝበት ሁኔታ የለም ይላሉ ኢራን። በቀን ከታየ ማታ የለም፣ ማታ እንደዚህ አይነት ነገሮች አሉ እና እነዚህን ሁሉ ግምት ስታስገባ ታሪኩን አሳዛኝ የሚያደርገው ከሰው ቁጥጥር ውጭ ነው። ኢሳያስ እንግዲህ አሁን በዚህ ዜና መደምደሚያ እንኳ ስንመለከት ኢራናውያን መሬታቸው በቆላማ ነው ይላሉ። በከፊል ቆላማ መሬት ነው ይላሉ በአብዛኛው። ስለዚህ ይሄ ታሪክም ስላለ ውሃ እጥረት ብዙም አዲስ አይደለም ለነሱ። ስለዚህ ድሮ እንደ ባህል ወደ ደረቅ ወደ በረሃ ምድር ይወጡና ይሰግዳሉ እና ይለምናሉ። ያ ባህል ነበረ ይላል እና ያ ባህል እንግዲህ ተቋርጦ ቆይቷልና አሁን ይህንን በማንሰራራት ላይ ናቸው የሚል ነው ኢሳያስ። እና ሁኔታው ሪሊ አስቸጋሪ ነው። ማድረግ የምንችለው በየወቅቱ ሁኔታዎቹን እየተከታተል መዘገብ ነው እና ብዙዎች ሊማሩበት የሚገባ አሳሳቢ ሁኔታ ነው ኢራን የገጠማት። ዓለም አሁን ኢራናውያን በራሳቸው ቴክኖሎጂ በራሳቸው ጥረት ይሄንን መከላከል የማይችሉበት ሁኔታ ላይ ናቸው ብለን መገመት እንችላለን። መፍትሄው ከሰማይ ብቻ፣ መፍትሄው ከእግዚአብሔር ብቻ ነው ብለን መጠበቅ እንችላለን። ዝናብ ከጣለ ይተርፋሉ፣ ካልጣለ ግን ከተማቸውን ጥለው ወዴትስ ይሰደዳሉ? እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው።
የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ እንዳይችሉ ያደረጉ ሁኔታዎች እንዳሉ ካሁን ሰምተናል ዜናው ላይ። ለምሳሌ አንዱ የከርሰ ምድር ውሃ ሀብት ነው። ሰው እንዲህ ያለ ሁኔታ በተፈጠረበት ጊዜ የውሃ አጠቃቀማቸው የተገናዘበ የውሃ ሀብታቸውን አሁን የደረሰበትን አይነት ያለቅጥ አጠቃቀም እንዳይፈጠር አድርጎ ቢሆን ኖሮ እኮ አሁን የከርሰ ምድር ውሃው ይታደጋቸው ነበረ በተወሰነ ደረጃ። አየን፣ በተለያዩ ሀገሮች የተለያየ መጠን የከርሰ ምድር ውሃ አላቸው። በዝናብ የምታገኘው ውሃ አለ። ስለዚህ አሁን ምንድን የሆነው ይሄንን ሀገሪቱ ራሷን በምግብ እንድትችልና ከዚህ ከእስላማዊ አብዮታቸው ጀምሮ ራሱ ሲጠነሰስ ከምዕራባውያን ጋር ያው ምንድነው ሰይፍ የተማዘዘ ስለሆነ ምዕራባውያን ያጠፉናል የሚል ስጋት የያዘ ነው። በዚህ በኩል የሚሊተሪ ቴክኖሎጂውን ልታስብ ትችላለህ። በዛ በኩል ደግሞ የእነሱ ዕቀባ ነገ ራሳችንን መመገብ እንዳንችል ሊያደርገን ይችላል በሚል በስጋት ላይ ተመስርቶና ያንን ስጋት አሸንፎ ለመኩራት ያቀደ ፖሊሲን ያራምዱት። ስለዚህ ግድቦች ከልክ በላይ ናቸው፣ ወንዞችን አነጠፏቸው ነው እኮ የሚለው። የከርሰ ምድር ውሃን እየቆፈረ እያንዳንዱ ገበሬ እንደ ኢራን ደረቅ መሬት የሆነ አገር የከርሰ ምድር ውሃን ጥሩ ሀብት ነው የምትጠነቀቅለት። ስለዚህ ራሱ በተፈጥሮ የከርሰ ምድር ውሃ ራሱን የመተካት ጊዜና እድል ሳይሰጠው ተሟጠጠ፣ ኦቨርዩዝድ ሆነ፣ ከልክ በላይ ተጠቀሙበት ነው የሚለው። አየህ፣ ስለዚህ አሁን ከሰማይ ከማንጋጠጥ ውጪ ለክፉ ቀን ብለው ሊቆፍሩት መሬቱ የከርሰ ምድር ውሃ ሊታደጋቸው አይችልም። እሱም እንደ ወንዞች ተሟጧል ነው እኮ እየነገሩን ያሉት። ስለዚህ በእግዚአብሔር እጅ ነው ሁሉም ነገር። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለም
ዓለም ነዋሲ ዜና